172 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብንና እያጠናን እንገኛለን። ዛሬ የምናነበው ክፍል ከመዝሙር 69 ጀምረን 70፣ 71 እና 72 ይሆናል። አብረን እናንብብ። መዝሙር ምዕራፍ 69 በጌታ በኢየሱስ ስም አነባለሁ። አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። በጥልቅ ረግረግ ጠለቅኩ፣ መቋሚያም የለኝም። ወደ ጥልቅ ባህር ገባው፣ ማዕበልም አሰጠመኝ። በጩኸት ደከምኩ፣ ጉሮሮዬም ሰለለ። አምላኬን ስጠብቅ ዓይኖቼ ፈዘዙ። በከንቱ የሚጠሉኝ ከራሴ ጠጉር በዙ። በአመፅ የሚያሳድዱኝ ጠላቶቼ በረቱ። በዚያን ጊዜ ያልቀማሁትን መለስኩ። አቤቱ አንተ ስንፍናዬን ታውቃለህ፣ ኃጢአቴም ካንተ አልተሰወረም። አቤቱ የሰራዊት አምላክ ተስፋ የሚያደርጉ በእኔ አይፈሩ። የእስራኤል አምላክ ሆይ የሚሹህ በእኔ አይነወሩ። ስለ አንተ ስድብን ታግሻለሁና እፍረትም ፊቴን ሸፍናለችና። ለወንድሞቼ እንደሌላ ለእናቴም ልጆች እንደ እንግዳ ሆንኩባቸው። የቤትህ ቅንዓት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና። ነፍሴን በጾም አስመረርኳት፣ ለስድብም ሆነብኝ። ማቅ ለበስኩ፣ ምሳሌም ሆንኩላቸው። በደጅ የሚቀመጡ በእኔ ይጫወታሉ፣ ወይን የሚጠጡም እኔን ይዘፍናሉ። አቤቱ በመልካሙ ጊዜ ጸሎቴ ወደ አንተ ነው። አቤቱ በምሕረትህ ብዛት በማዳንህም እውነት አድምጠኝ። እንዳይውጠኝ ከረግረግ አውጣኝ፣ ከሚጠሉኝና ከጥልቅ ውሃ አስጥለኝ። የውሃው ማዕበል አያስጥመኝ፣ ጥልቁም አይዋጠኝ። ጉድጓድም አፉን በእኔ ላይ አይዝጋ። አቤቱ ምሕረትህ መልካም ናትና ሰማኝ፣ እንደ ርኅራኄህም ብዛት ወደ እኔ ተመልከት። ከባሪያህም ፊትህን አትሰውር። ተጨንቄያለሁና ፈጥነህ አድምጠኝ። ነፍሴን ተመልክተህ ተቤዣት፣ ስለ ጠላቶቼም አድነኝ። አንተ ስድቤን እፍረቴንም ነውሬንም ታውቃለህ። የሚያስጨንቁኝ ሁሉ በፊትህ ናቸው። ነፍሴ ስድብንና ሐሳርን ታገሰች። አስተዛዛኝም ተመኘሁ፣ አላገኘሁም። የሚያጽናናኝም አጣሁ። ለመብሌ ሐሞት ሰጡኝ፣ ለጥማቴም ሆምጣጤ አጠጡኝ። ማዕዳቸው በፊታቸው ለወጥመድ ለፍዳ ለእንቅፋት ትሁንባቸው። ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣህም መቅሰፍት ያገኛቸው። ማደሪያቸው በረሃ ትሁን፣ በድንኳኖቻቸውም የሚቀመጥ አይገኝ። አንተ የቀሰፍከውን እነርሱ አሳደዋልና በቁስሌ ላይ ጥዝጣዜ ጨምሩብኝ። በኃጢአታቸው ላይ ኃጢአትን ጨምረባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃንም ጋር አይጻፉ። እኔ ችግረኛና ቁስለኛ ነኝ። አቤቱ የፊትህ መድኃኒት ይቀበለኝ። የእግዚአብሔርን ስም በዝማሬ አመሰግናለሁ፣ በምስጋናም ከፍ ከፍ አደርገዋለሁ። ቀንድና ጥፍር ካበቀለ ከእንቦሳ ይልቅ እግዚአብሔርን ደስ ያሰኘዋል። ችግረኞች ያያሉ ደስም ይላቸዋል። እግዚአብሔርን ፈልጉ ሕያዋንም ሁኑ። እግዚአብሔር ችግረኞችን ሰምቷልና እስረኞችንም አልናቀምና። ሰማይና ምድር ባህርም በእርሷም የሚንቀሳቀስ ሁሉ ያመሰግኑታል። እግዚአብሔር ጽዮንን ያድናታልና የይሁዳንም ከተሞች ይሰራልና። በዚያ ይቀመጣሉ ይወርሷትማል። የባሪያዎቹ ዘር ይኖሩባታል። ስሙንም የሚወዱ በዚያ ይቀመጣሉ። መዝሙር 70 አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን። ነፍሴን የሚሿት ይፈሩ ይጎስቁሉም፣ ክፉንም የሚመክሩብኝ ወደ ኋላቸው ይመለሱ ይፈሩም። እንኳን የሚሉኝ አፍረው ወዲያው ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴት ያድርጉ ደስም ይበላቸው። ማዳንህን የሚወዱ ሁል ጊዜ እግዚአብሔር ታላቅ ነው ይበሉ። እኔ ችግረኛና ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጊዬም አንተ ነህ፣ አቤቱ አትዘግይ። መዝሙር 71 አቤቱ አንተን ታመንኩ፣ ለዘላለም አልፈር። በጽድቅህ አስጥለኝ ታደገኝም። ጆሮህን ወደ እኔ አዘንብል አድነኝም። በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ። ኃይሌ መጠጊያዬ አንተ ነህና። አምላኬ ከኃጢአተኛ እጅ ከአመፀኛና ከግፈኛም እጅ አድነኝ። አቤቱ አንተ ተስፋዬ ነህና፣ እግዚአብሔር ሆይ ከታናሽነቴ ጀምረህ መታመኛዬ ነህና። ከማኅፀን ጀምሮ በአንተ ተደገፍኩ፣ ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ። ሁል ጊዜ ዝማሬ ለአንተ ነው፣ ለብዙዎች መደነቂያ ሆንኩ። አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ምላ፣ ሁል ጊዜ ክብርህንና ግርማህን ዘምር ዘንድ። በእርጅናዬ ዘመን አትጣለኝ፣ ጉልበቴን ባለቀ ጊዜ አትተወኝ። ጠላቶቼ በላይ ተናግረዋልና፣ ነፍሴን የሚሿት በአንድነት ተማክረዋልና። እንዲህም አሉ፣ እግዚአብሔር ትቶታል፣ የሚያድነው የለምና ተከትላችሁ ያዙት። አምላኬ ሆይ ከኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም። ጉዳቴን የሚፈልጉ እፍረትንና ሐሳርን ይልበሱ። እኔ ግን ሁል ጊዜ ተስፋ አደርጋለሁ፣ በምስጋናህም ሁሉ ላይ እጨምራለሁ። ስራን አላውቅምና
አፌ ጽድቅህን ሁል ጊዜ ማዳንህን ይናገራል። በእግዚአብሔር ኃይል ገባለሁ፣ አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረህ አስተማርከኝ፣ እስከ ዛሬም ተአምራትህን እነግራለሁ። እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኃይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረክ። አምላክ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትንና መከራ አሳይተኸኛልና ተመልሰህ ሕያውም አደረከኝ። ከምድርም ጥልቅ እንደገና አወጣኸኝ። ጽድቅህንም አብዛው፣ ተመልሰህም ደስ አሰኘኝ። ከጥልቅም እንደገና አወጣኸኝ። እኔም በበገና ስለ እውነትህ አመሰግንሃለሁ። የእስራኤል ቅዱስ አምላክ ሆይ በመሰንቆ ዘምርልሃለሁ። ዝማሬን ባቀረብኩልህ ጊዜ ከንፈሮቼ ደስ ይላቸዋል፣ አንተ ያዳንካትም ነፍሴ። ጉዳቴን የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁል ጊዜ ጽድቅህን ይናገራል። መዝሙር ምዕራፍ 72። አቤቱ ፍርድህን ለንጉሥ ስጥ፣ ጽድቅህንም ለንጉሥ ልጅ። ሕዝብህን በጽድቅ ችግረኞችህንም በፍርድ ይዳኝ ዘንድ። ተራሮችና ኮረብቶች ለሕዝብህ ሰላምን ይቀበሉ። ለችግረኞች ሕዝብ በጽድቅ ትፈርዳለህ፣ የድሆችንም ልጆች ታድናለህ፣ ክፉውንም ታዋርደዋለህ። ፀሐይ በሚኖርበት ዘመን ሁሉ በጨረቃም ፊት ለፊት ለልጅ ልጅ ይኖራል። እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ይወርዳል። በዘመኑ ጽድቅ ያብባል፣ ጨረቃም እስኪያልፍ ድረስ ሰላም ብዙ ነው። ከባህር እስከ ባህር ድረስ ከወንዝም እስከ ምድር ዳርቻ ድረስ ይገዛል። በፊቱም ኢትዮጵያ ይሰግዳሉ፣ ጠላቶቹም አፈር ይልሳሉ። የተርሴስና የደሴቶች ነገስታት ስጦታን ያመጣሉ፣ የአረብና የሳባ ነገስታት እጅ መንሻን ያቀርባሉ። ነገስታት ሁሉ ይሰግዱለታል፣ አሕዛብም ሁሉ ይገዙለታል። ችግረኛውን ከቀማኛው እጅ ረዳት የሌለውን ምስኪን ያድነዋልና። ለችግረኞችና ለምስኪን ይራራል፣ የችግረኞችንም ነፍስ ያድናል። ከግፍና ከጭንቀት ነፍሳቸውን ያድናል። ስማቸው በፊቱ ክቡር ነው። እርሱ ይኖራል፣ ከአረብም ወርቅ ይሰጡታል። ሁል ጊዜም ወደ እርሱ ይጸልያሉ፣ ዘወትርም ይባርኩታል። በምድርም ውስጥ በተራሮች ላይ መጠጊያ ይሆናል። ፍሬውም ከሊባኖስ ይልቅ ከፍ ከፍ ይላል፣ እንደ ምድርም ሳር በከተማ ይበቅላል። ስሙ ለዘላለም ብሩክ ይሆናል፣ ከፀሐይም አስቀድሞ ስሙ ይኖራል። የምድርም አሕዛብ ሁሉ በእርሱ ይባረካሉ። አሕዛብ ሁሉ ያመሰግኑታል። ብቻውን ተአምራት የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። የምስጋናው ስም ለዓለምና ለዘላለም ይባረክ። ምስጋናውም ምድርን ሁሉ ይሙላ። ይሁን ይሁን ይላል። ከምሽቱ 3 ሰዓት ላይ እንደ ሁልጊዜው በኢትዮጵያ ሰዓት አቆጣጠር በቲክቶክ እና በቴሌግራም የቀጥታ ስርጭት ይህንን ቃል እናጠናለን። አብራችሁኑና አጥኑ። ሻሎም